እነዚህ ሁለት ሰዎች በቤተ ክርስቲያን ትምህርት ላይ ጣራ የነካ ድፍረት ያላቸው በሀገርኛ አነጋገር የዶሮ አይን የበሉ ብለን እንገልጻቸዋለን። ምን ያክል ድፍረት ቢኖራቸው ነው የማያውቁትን የግዕዝ መጠን የማያውቁትን የግዕዝ ልኬታ በዚህ ደረጃ ተንኮታኩቶ በድፍረት ለታይታ አዋቂ ለመባል ብቻ በዚህ ደረጃ በህዝብ ፊት በዓለም ፊት ግዕዝን መጫወቻ ማድረግ። ይሄንን እያየው ዝም ማለት አልችልም። ምክንያቱም ግዕዙ የቤተ ክርስቲያን ሀብት ነው፣ ሀብታችን ነው፣ ንብረታችን ነው። መዝሙሩ ሀብታችን ነው። ይሄንን ስንል ደግሞ ተቃዋሚዎች ማተብህን ደብቀህ ወይም ደግሞ ማተብህን ፊት ለፊት አድርገህ ስምህ እንኳን የቄስ ስም ሆኖ እያለ በድፍረት ከግዕዙ ቃል ይልቅ ከእግዚአብሔር ቃል ይልቅ የፖለቲከኛው ሐሳብ ይዞህ የምትንጨረጨር የምትናደድ አስመሳይ ክርስቲያን እንዳላችሁ ተረዳሁ። እንደዚህ አይነት ሰዎች ወደ ነፈሰው ጁግ እንደምትሉ እናውቃለን። አንዴ ወደ ፖለቲካው፣ አንዴ ወደዚህ ወደ መንፈሳዊ ነገሩ። መንፈሳዊ ሲለቀቅ አብራችሁ የምትዘምሩ የምታጨበጭቡ፣ ደግሞ የፖለቲካ ወሬ ሲወራ አብራችሁ ሆያ ሆዬ የምትሉ መንፈሳዊ መሰል ሰዎች አላችሁ። እንግዲህ በትናንትናው ቪዲዮ በኮሜንት ገብቼ ሳይ ብዙዎቻችሁ ስማችሁ በቃ የቄስ ስም ያዛችሁ ናችሁና እፈሩ። እንደዚህ ያለ ነውር ሲታይ ተው፣ ልክ አይደለም፣ አካሄድ አይደለም፣ አያስኬድም ልትሉ ሲገባ ገና ለገና ሀብታሙ አያሌው ለምን እንዲህ ተባለ ብለህ የምትንጨረጨር ካለ ያው ራስ ታውቃለህ ማን እንደሚጠቅምህ። የእግዚአብሔር ቃል ነው የሚጠቅምህ ወይስ የፖለቲካ ቃል? ስለዚህ የኔ አቋም አሁንም ዛሬም ወደፊትም በቤተ ክርስቲያን ቃል ላይ የሚቀልዱ የሚያሾፉ የሚያጨረብሩ ካሉ ሐሳቤን እሰነዝራለሁ። የሚሰማ ይስማ፣ የማይሰማ የራሱ ጉዳይ። ለማንኛውም ተረጋግታችሁ ሁለቱንም እዩዋቸው ምን ያክል እየተጫወቱ እንደሆነ ማለት ነው። አዋቂ ለመምሰል በቃ በሁለቱም ወገን ጎበዞች ሊባሉ፣ በተለይ አንዱማ ማይክ አያያዙ እንኳን የሚያስጠላ ንግግሩ እንኳን የግዕዝ መጠን የግዕዝ አነጋገር የግዕዝ ለዛ ምን እንደሆነ የማያውቅ ግን ደግሞ እዚህ ጋር ደግሞ ሁለቱም አጠቃላይ ለኔ ምርጥ እብዶች ናቸው። ይሄ የሚገባቸው ሊቃውንቱና የቤተ ክርስቲያን ሰዎች እንደሆኑ አውቃለሁ። ሌሎቻችሁ ላይገባችሁ ይችላል። ምክንያቱም ግዕዙ ላይ ያለው አረፍተ ነገርና እየተባለ ያለው ሐሳብ ምንም ስለማይገናኝ ነው። ለስሙ በግዕዝ አል ነው አሉ እንጂ ምንም ሌላ ነገር ነው እያሉ ያሉት። አረፍተ ነገሩን የጠበቀ ነገር ሳይሆን እያሉ ያሉት ሌላ ሐሳብ ነው። ምንም አይገናኝ፣ ከመዝሙሩ ጋር የማይገናኝ ወይ ደግሞ ቅኔ ከሚባለው ጋር የማይገናኝ ሐሳብ ስለሆነ ለዚያ ነው እንደው የገረመኝ ምን ያክል ደፋር እንደሆኑ የማያውቁት ነገር ላይ ለምን ይገባሉ እያልኩ ያለሁት። ለማንኛውም ስሟቸው አጽ እግዚኦ ወለፉ ጽራየ ቅኑ ዘንተ ታቢ ኳሊቲ ጸጋ ታቀመጥሙ ምንድን እናንተ ምን ሆናችኋል? ቅኑ ዘንተ ታቢ ኳሊቲ ጸጋ ኤደንን ካገኛት ከትዳር ወንድሜ አብያችሁ ተረጋጋ በልልኛል። ተፈራው ያጥጡ ቅኑ ዘንተ ታቢ ኳሊቲ ጸጋ ኳንቲቲ አላልኩም። እናንተ ያው እንግዲህ እንግሊዘኛና ቅኔ ብዙ ጊዜ አንስማማም ከኔ ጋር ይሁን እንዳደረገ ያደርገኛል። ቅኑ ዘንተ ታቢ ኳሊቲ ጸጋ ኤደን የተባለችውን ፍቅር ኤደን የተባለችውን ርስት ካገኘ አብያ በጋብቻ ስርዓት እጅግ ተረጋጋ። ጨክሙን ድጋሚ ይመጣል። ያው ብዙ አልተዘጋጀሁም እውነት ለመናገር ያው ታላቅ ወንድም ነኝ። በከበሮ አጅቡልኝ ግሩም ቅላጼ ነው ብለዋል። ወደ ከበሮ ከሄድንማ ሀና እማንስት ተአቢ ወትትሊያን እስመ ወለደታ ለድንግል ለቅድስት ድንግል ዘወለደት ቃል በከመ ዜነወ በወንጌል ዮሐንስ በወንጌል